ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ርዕስ መጥቻለሁ። ሀገራችን ላይ እንግዲህ በግብር ዙሪያ ነው የምናወራው። በግብርና እንግዲህ በፊት ስራ ሰርተን ያው በአመት አንዴ ነው አይደል ግብር የመንግስት ግብር የሚከፈል የነበረው። አሁን ግን ለምን እንደሆነ አይታወቅም። እንግዲህ ፀሐዩ ብርሃኑ መንግስታችን በጣም ህዝቡን ወደ ተስፋ ማስቆረጥ ውስጥ እየከተተው ይመስላል። እንግዲህ በየወሩ ቤት ኪራይ በየሶስት ወሩ ግብር እንዴት ይቻላል እንዴ? ምን ለማድረግ እያሰበ ነው? ግን ለምንድን ነው ህዝቡስ ለምንድን ነው ጸጥ የሚል? ተስማምቷቸው ነው? እኔ እኮ አንዳንዴ በጣም ግራ ይገባኛል። አሁን ደግሞ ሌላም ደግሞ እንግዲህ ሰው በውርስ ወይም ደግሞ በስጦታ መልክ የሚሰጥ ንብረት ሊሆን ይችላል፣ ገንዘብ ሊሆን ይችላል። እዛ ላይም እንግዲህ የታክስ ሊጥል እንደሆነ እንግዲህ አዳዲስ መረጃዎች እየወጡ ነው ማለት ነው። በሚገርም ሁኔታ እውነት በጣም የሚያሳዝን ጉድ ላይ ነው የደረስነው። በነገራችን ላይ የኔ ራሴ አንዲት ጓደኛ የነበረች ማለት ነው ልጅ አላት እና ልጇን በሲንግል ማሙና እያሳደገች ያለች ጓደኛ የነበረች እና በጣም በቃ ከስደት ተመልሳ በቃ አገሬ ላይ እኖራለሁ ብላ አሪፍ ሱቅ እየሰራች ነበረ ማለት ነው። አሁን ግን ይሄ ግብሩ በጣም ስለበዛባት እንግዲህ በየሶስት ወሩ 26 ሺህ ብር በጣም ከባድ ነው። ቤት ኪራይ አለ፣ ስንት ነገር አለ እና 5 ተጠራቅማ ነው እንግዲህ 11 ተጠራቅማ እንግዲህ ያቺ ትርፍ ከተገኘባት ነው ለዛውም። እና ይሄን ያህል ግብር በየሶስት ወሩ ለምንድን ነው የሆነው? ግን ህዝቡ ግን ለምንድን ነው ጸጥ ያለው? ተስማምቶት ነው? ተስማምቷቸው ነው? እኔ በጣም ነው ግራ የገባኝ የእውነት። በአመት አንዴ ግድ ነው በነገራችን ላይ ግብር ግድ ነው ግብር ማለት ነው። ነገር ግን አግባብ ባለው ነው ለመንግስትም ግብር መክፈል ይሄ ግዴታም ነው ማለት ነው። ይሄ በእኛ በሃይማኖታችን ለራሱ በእኛ በክርስትና ሃይማኖታችን ለራሱ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ይባላል ማለት ነው። እና ስለዚህ ግብር መክፈል አንድ ዜጋ ግድ አለበት ግዴታ አለበት። ነገር ግን ይሄ በጣም በዛ በጣም እውነት። አሁን ኃይሌ ገብረስላሴ እንግዲህ በጣም ባለሀብት የሀገራችን ባለሀብት ነው። ከአላሙዲን ቀጥሎ በቃ ባለሀብት ነው እና አሁን እሱ ራሱ ግብር በጣም በዛብኝ ያለ በጣም በቃ ብሎ እንግዲህ መግለጫ ሲሰጥ አይቼዋለሁ ማለት ነው። እና እንዴት ነው ግን ይሄ ነገር አይስተካከልም ወይ? እስከ መቼ ነው? አሁን እኮ ብዙ ስደት ያለው ህዝብ እንዳይገባ እየተደረገ ነው። ለምን? ይሄ በየሶስት ወሩ ግብር ተከፍሎ እንግዲህ ወደ ንግዱ ዓለም ሲገባ ደግሞ መክሰርም አለ። ትርፍ እንዳለ ሁሉ መክሰርም እንግዲህ ለመጀመሪያው ወደ 4 ወራት አካባቢ ኢቨን እስከ አመት ድረስ በቃ ኪሳራም በብዛት ኪሳራ ነው። ከዛም በኋላ ገበያው ከለመደ በኋላ ሰው ከተለማመደ በኋላ በየትኛውም የንግድ ዓለም ውስጥ ሲገባ እንግዲህ ኪሳራም እንዳለ ሁሉ ትርፍም እንዳለ ሁሉ ኪሳራ ደግሞ በቃ ቤት ኪራይ እየተከፈለ እንግዲህ አንድ ሰው አሁን ቤት ኪራይ በጣም ውድ ነው በነገራችን ላይ አብሶ ለንግድ ቦታ አይደለም ለንግድ ቦታ ይሄ ለመኖሪያ ቤት ለኪራይ ቤት የመኖሪያ ቤት ለራሱ በጣም ውድ ነው በነገራችን ላይ። እና አሁን የንግድ ደግሞ በጣም ውድ ነው እና እንደዛ ለቤት ኪራይ ተከፍሎ ግብር ደግሞ በ3 ወር እንደ ቤት ኪራይ በ3 ወር እንዴት ይቻላል? አሁን ብዙ ማህበረሰብ እንግዲህ በስደት ያለው አገሬ የሆነች ንግድ ራሴ መቋቋምባት መንቀሳቀስባት ከፍቼ ከዛ ሀገሬ ላይ መኖር ነው የምፈልገው እያለ እንግዲህ በርካታ እንደዚህ ብለን ያው ሁላችንም እናስባለን ማለት ነውና፣ ነገር ግን ሀገር ላይ ተሄዶ ቤት ኪራይ ተከፍሎ ግብር በየ3 ወሩ ሆኖ እንዴት ነው ነገሩ? ግን ለምንድን ነው ሰው ዝም ያለው? ማለት አስተያየት መደረግ አለበት። በአመት ነው ግብር የአመት ግብር ነው የሚባለው እና በአመት ለምን አይሆንም? በየ3 ወሩ አስቡት፣ በየ3 ወሩ። በዛ ላይ ደግሞ ግብር የሚጣልባችሁ በጣም ውድ ነው በጣም ማለት ነው። አሁን ጓደኛ ያልኳችሁ ትንሽዬ ሱቅ ናት፣ ራሷና ልጇን የምታስተዳድርበት ትንሽዬ ናት። ግን አሁን እንግዲህ እዛች ሱቅ ላይ 26 ሺህ ብር ነው እንግዲህ ያስቡት ግብር የተጣለባት ማለት ነው።
በ3 ወር 26,000 ብር አሁን ነው እንግዲህ የጸደቀው እና በጣም ከባድ ነው። እንዴት ነው ነገሩ የሚሆነው? እንዴት ነው ይሄ ነገር አይስተካከልም ወይ? ምንም አይነት ንግድ ሰው አገሩ ላይ የተለያየ ሀገር ሰርቶ አገሩ ላይ ኢንቨስት ማድረግ ይፈልጋል፣ አገሩ ላይ መስራት ይፈልጋል። ነገር ግን ግብሬን ያክል ከሆነ ግብር በየ3 ወሩ በዛ ላይ የሚጣልባችሁ ግብር የጉድ መዓት ነው ማለት ነው። እና እንዴት ነው ህዝቡ የሚችለው? እንዴት ነው ይህንን ነገርስ? ለምንድን ነው እዛ ምንድን ነው የሚባሉት እዛ ተሰብስበው የህዝብ ተወካዮች ምክር ቤት ምናምን የሚባሉት ለምንድን ነው አስተያየት የማያቀርቡት? ማለት እንዴት እንደዚህ ይሄ እንደዚህ ሊጸድቅ ነው ሲባል ለምን ዝም ይላሉ እንዴ? ጉድ እኮ ነው። አሁን እስቲ እንግዲህ ትንሽዬም ሱቅ እንግዲህ 2-3 የሆነች ነገር አድርጋችሁ ሱቅ ከፈታችሁ ግብር ይጣልባችኋል። መኖሪያ ይሄ ንግድ ፈቃድ ካወጣችሁ በቃ ንግድ ፈቃድ አልባ ደግሞ ልትሰሩ ብትፈልጉ ወዲያውኑ መጥቶ የሚጠረቀሙ እሺ፣ እሱ ችግር የለውም አግባብ ነው ግድ ነው እሺ። እና ለምንድን ነው በየ3 ወሩ የሆነው? አረ እንዴት ነው ነገሩ? የእውነት በጣም እኮ ከባድ ነው። እንዴት ነው ሰውስ የሚኖረው? ምንም እንግዲህ በጣም አሁን ያለንበት ደረጃ በዛ ላይ ኑሮ ውድነቱ አለ፣ ሁሉ ነገር ውድ ነው። እና ይሄ ግብር በየ3 ወሩ በጭራሽ ብዙ እሺ፣ በጣም ብዙ ገቢ ያላቸው እሺ፣ ከትንሿም ላይ ትንሽዬ ሱቅም ሆነች ትንሽዬ የሆነች ነገርም ሆነች ያው የግድ ንግድ ፍቃድ ያስፈልጋል። የሆነች አነስ ያለች ቡቲክ ብትከፍቱ የተለያየ ነገር ብትከፍቱ በቃ ግድ ነው ያለ ንግድ ፍቃድ መቼም አሰሩም እና እንደዛ ሆኖ ነገር ግን ይሄ የግብሩ ጉዳይ እንዴት ነው በ3 ወር እንዴት ነው ግን? ለምንድን ነው ዝም የተባለው? ለምንድን ነው ዝም ያላችሁት ግን? ተስማምቷችሁ ነው? እውነት ተስማምቷችሁ ነው ይሄ በ3 ወር አንዴ ግብር መክፈል? አረ ጉድ እንዴ! በአመት እሺ ችግር ግድ ነው በአመት ጥሩ ነው። አሁን በ3 ወር ግብር አስቡት። ቤት ክራይ ቢያንስ የንግድ ቦታ ከሆነ ለምሳሌ የሆነች ቁርስ ቤት ከሆነ የምትፈልጉት 30,000 ብር ከዛ በታች የለም። ፊት ለፊት ለምሳሌ የሆነ ታክሲ አካባቢ ያለበት ቦታ እንዲህ መናኸሪያ አካባቢ፣ የባጃጅ ማቋሚያ አካባቢ፣ ሰው ብዝት ያለበት አካባቢ እዛ ላይ የሆነች ቤት ብትፈልጉ 40,000 ብር 30,000 ብር በቃ ከዛ በላይ ነው። በዛ ላይ ደግሞ ለ3 ወር አንዴ ነው የሚከፈለው። እስከ የቤት ክራይ ለ3 ወር አንዴ ተፈራርማችሁ የምትገቡት የ3 ወር አንዴ ነው የሚከፈለው ማለት ነው። እና እንደዚህ ሆኖ እንዴት ነው የሚቻለው? በ3 ወር አንዴ ቤት ክራይ ይከፈላል። ገበያ ኖረም አልኖረም ግብር በየ3 ወሩ መተው ይጣልባቸዋል ማለት ነው። በየ3 ወሩ ይሄ ነገር በጣም በዛ። ለምንድን ነው የማይስተካከል? ህዝቡ ስለምንድን ነው ዝም የሚለው? አንዳንዴ እኮ የእውነት ህዝቡ ጸጥ ካለ ተስማምቶታል ማለት እኮ ነው አይደል? ተስማምቶታል በቃ ችግር የለውም ብለው ነው ማለት ነው ዝም ያሉት። ማንም ምንም እንትን ያለ ነገር የለም። አሁን ደግሞ ጭራሽ አሁን እናንተ ውርስ የቤተሰብ ውርስ ሊሆን ይችላል፣ ውርስ ልታገኙ ትችላላችሁ። በስጦታ መልክ ሀብታሞች ሊሰጧችሁ ይችላሉ። ቤት በቃ የሆነ ብር በዛ ያለ ብር እና እዛ ላይ ለራሱ የታክስ የሚባል አሁን እንደ አዲስ ሊጣል ነው ተብሎ እየተነገረ ነው ማለት ነው። አስቡት እንግዲህ እውነት እኔ ሀገራችን ኑሮ ውድነቱ እሳት ሆኗል። በጣም ከባድ ነው። ሰው በቃ ብቻውን የሚያወራው መንገድ ለመንገድ የእውነት ብቻውን የሚያወራ መንገድ ለመንገድ የትየለሌ ነው ማለት ነው። በጣም ብዙ ነው። በቃ ሃይምሮ እየተነካ ነው ህዝቡ፣ ማህበረሰቡ ማለት ነው። በቃ የኑሮ ውድነቱ የእውነት 10,000 ብር ሱቅ ይዛችሁ ገበያ ይዛችሁ ብትወጡ ድሮ በጣም ብዙ ነው 10,000 ብር። አሁን ግን 10,000 ብር በትንሹ 10,000 ብር ይዛችሁ ብትሄዱ ምንም ነገር ሳትገዙ እልቅ ይላል። ምንም በቃ ትንሽ የሆነች ነገር ገዛችሁ አይደለም በቃ የለም። ምክንያቱም ሁሉ ነገር ውድ ነው። ታክሲ ለራሱ በእርግጥ በታክሲም አሁን ትንሽ ራቅ ያለ መንገድ ስትሄዱ ማለት ነው በፊት 300 ብር የነበረ የታክሲ ማለት ሚኒባስ የሆነች ትንሽ መንገድ የሚሄድ አሁን እሱ 600 ብር። ባለፈውማ ይሄ በጦርነቱ እዚህ ባለው ጦርነት ምክንያት በኢራን ጦርነት ምክንያትማ በጣም በቃ 1500 ብር ገብቶ ነበረ ማለት ነው።
እና በጣም እርግጥ ይሄ ቤንዚን ነው የሚባለው ስለሌለ ነው። በዚህ በታክሲዎቹም አይፈረድባቸውም። ቤንዚን በጣም ውድ ነው፣ በጣም ውድ ነው። እና ሱቅ በቃ ሁሉ ነገር ውድ ነው፣ ሁሉ ነገር ውድ ነው። በነጋዴዎችም በእርግጥ አይፈረድም፣ እነሱም ከውጭ ሲያመጡት በውድ ስለሚያመጡት ማለት ነው። እና እንደዚህ ያነ ነገር ደግሞ እንግዲህ አስቡት፣ በየ3 ወሩ ግብር ሊከፍሉ ነው ከዚህ በኋላ ነጋዴዎች ማለት ነው። እና ሰው ህዝቡ በስደት ያለው አገሩ ላይ መጥቶ መስራት ይፈልጋል። የሰው ሀገር መቼም እንደምታውቁት የሰው ሀገር አይሆንም። ለጊዜው ለመስራት ሰርታችሁ ገንዘባችሁን ይዛችሁ ሀገራችሁ ላይ የሆነ ስራ ከፍታችሁ ስራችሁን ለመስራት ሀገራችሁ ላይ በቃ ለመኖር እውነት የትም ቢሆን ማን እንደ እናት ሀገር ኢትዮጵያ ማለት ነው። ስለዚህ የትም ሀገር ሰርታችሁ ያው ኢትዮጵያ ላይ ለመኖር ነው መቼስ ሁሉም ሰው ከስንት አንድ ነው በዛው በስደት መኖር የሚፈልግ ትዳርም መስርቶ ምንም ብሎ እና አሁን በ3 ወር ከሆነ ግብር እንዴት ነው የመጀመሪያው 3 ወር ለራሱ ማለት ነው ቤት ኪራይ ብቻ ነው የምትከፍሉት። ምንም አይነት ገበያውም አይለምድም። በቃ ከህዝቡ እስከሚለምዳችሁ ማህበረሰቡ እስከሚለምዳችሁ ያንን ስራችሁ እስከሚተዋወቅ ድረስ በደንብ ህዝቡ እስከሚያውቀው ድረስ ኪሳራ ነው። በጣም ነው የሚከሰረው። እስከ መጀመሪያዎቹ 3 ወር 4 ወር ከዛም በላይ ሊቆይ ይችላል። ለምን ንግድ በጣም ከባድ ነው፣ ንግድ ማለት ነው። ለምን መጀመሪያ ላይ እዛ ንግድ ላይ ያው ብዙ አሪፍ ገቢ የሚያገኙት የለመደ ቤት በጣም ረጅም ዓመት የቆዩ ሰዎች ናቸው። በጣም አዲስ እንደጀመራችሁ ግን በጣም ከባድ ነው። በእርግጥ ያንን ወዳችሁ ፈቅዳችሁ ነው የምትገቡት እዛ ንግድ ቦታ ላይ ስትገቡ። ለምን መክሰርም አለ ማትረፍም አለ ብላችሁ አምናችሁ ነው የምትገቡት። እና እንደዚህ አምናችሁ ሀገራችሁ ላይ ለመስራት ስደት በቃኝ ብላችሁ ትንሽዬ ለምን የሆነች ነገር አትሆንም? ለምን የሆነች ጉሊት ነገር አትሆንም? እና ያንን ሀገሬ ላይ በቃኝ ስደት ብላችሁ ስትሄዱ አገር ቤት እንደዚህ ንግድ ከፍታችሁ የሆነች ነገር ከፍታችሁ ለመስራት ስትሞክሩ በቃ ምንም መስራት አትችሉም። ሁሉ ነገር በውድ አምጥታችሁ በእርግጥ እናንተ ጥርት ያለ ነገር ከሰራችሁ በስራችሁ አሪፍ የሆነ ነገር ከሰራችሁ የድላችሁን ነው። ምንም ለምሳሌ ሱቅ ብትከፍቱ የተለያየ ሱቅ ከጎናችሁ ቢኖር እናንተ ዋጋ ተመጣጣኝ በቃ የግድ ነው፣ ለትርፍ ነው እዛ ጋር የመጣችሁት። የግድ ማትረፍ ግድ አለባችሁ። ለምን እዛ ላይ ምንም ያለ ትርፍ ከሰራችሁ እናንተም የግድ ቤት ኪራይ ይጠብቃችኋል፣ ይሄም ግብርም ይጠብቃችኋል። እና ህዝቡን ማህበረሰቡን በማይጎዳ መልኩ የግድ ማትረፍ አለባችሁ። እና እንደዛ ሆኖ ግን ግብር ይሄን ያክል ግብር ሲጣል በጣም ከባድ ነው። ብዙዎቻችን የሆነች ነገር ለመስራት ብለን ስለምናቅድ፣ ስለዚህ ይሄ ነገር አስተያየት ሊደረግበት ይገባል። በአመት አንዴ ሊሆን ይገባል የግድ እንዴ። በየ3 ወሩ አስቡት፣ በየ3 ወሩ ማለት ነው እንዴ። የራስ ቤት እንኳን እሺ፣ የራስ ቤት ያለው ሰው እሺ ማለት ቤቱ የራሳቸው የሆነ ቤት ኪራይ ከሌለባቸው ይሄንን እንደ ቤት ኪራይ ይቆጠራል ማለት ነው ግብሩ። ነገር ግን ማንም በብዛት ቤት ያለው የለም፣ ሁሉም ተከራይቶ ነው እየኖረ ያለው ማለት ነው። ከስንት አንድ ነው ሀብታሞች ቤት ያላቸው የንግድ ፈቃድ ንግዳቸውን የሚሰሩ የራሳቸው ቤት ላይ። እና ይሄ ነገር እንዴት ነው? እስኪ እናንተ ሀሳብ አስተያየታችሁን እስኪ በእውነት አስቡ እስቲ። ጉድ እኮ ነው የእውነት ጉድ ነው ጉድ። ግብር በ3 ወር ታይቶ ተሰምቶ የማይታወቅ ነገር እኮ ነው። እንግዲህ የአመት ግብር የሚባለው የአመት ግብር በየ3 ወሩ። አረ ጉድ ነው፣ አረ ጉድ ነው። አረ ይሄ ነገር ግን አስተያየት ይደረግበት እንዴ። እዛ የተቀመጣችሁ ህዝቡን እንወክላለን፣ ማህበረሰቡን ህዝባችንን ወክለን ነው እዚህ ፓርላማ ላይ የተቀመጥነው ያላችሁ የፓርላማ ጉሊቶች ማለት ነው። ለምንድን ነው ይህንን ነገር እንደ ሀሳብ የማታቀርቡት? እዛ ላይ ይሄ ነገር በጭራሽ መጽደቅ የለበትም። መቼም እናንተ አብራችሁ እዛ አጨብጭባችሁ አጽድቃችሁ ነው አይደለ ያው ወደ ህዝቡ የሚበተነው። ስለዚህ እናንተ ይህንን ነገር ልታስተካክሉ ይገባል። በአመት አንዴ ሊሆን ይገባል ግብር፣ ቢያንስ በአመት አንዴ። እንዴ በአመት አንዴ ሆኖ እኮ የሚጣልባችሁ ግብር በጣም ከባድ ነው። በነገራችን ላይ
ስለዚህ እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የራሳችሁን ሀሳብ አስተያየት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን